ዳግምና ብሌን ከእናቶቻቸው ጋር ተገናኙ። ዳግም ብሌንን እቅፍ አድርጎ አለቀሰ። ብሌንም አሁን ከእናቷ ጋር በመገናኘቷ የደስታ እንባ እያነባች ትገኛለች። የዳግም እናትም እንግዲህ ልጃቸውን ሲያዩ የመጨረሻ በደስታ እያነቡ ይገኛሉ። ለ18 ዓመታት ልጅ ሞቷል ወይስ አለ እያሉ በስቃይ ይኖሩ ነበር። ዳግም አሁን አቶ በኃይሉን ከዚች ምድር ስላሰናበተው ነገር ግን ውስጡ ሰላም ሊያገኝ አልቻለም። ምክንያቱም ዳግም እንኳን ሰው መግደልና ጭራሽ እንስሳ መግደል የማይችል ሰው ነው። በዚህን ሰዓት የመጨረሻ ልቡ ተሰብሮ ከላይ ግን ደስተኛ የሚመስል ስሜት ቢያሳይም ውስጡ ሰላም ነስቶታል። ዳግም ይህን ነገር ማድረግ ፈልጎ ሳይሆን ተገዶ ያደረገው ነገር አሁን ላይ እሱን ዋጋ እየከፈለበት ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ደስ በሚል ሁኔታ ዳግምና እንዲሁም ደግሞ ብሌን ከእናቶቻቸው ጋር ተገናኝተዋል። ብሌን እንግዲህ እናቷን እንዴት አገኘች የሚለውንም አብረን የምናየው ይሆናል። ብሌን አሁን ከዳግም እናት ጋር በመሄድ ወይም ከአሳዳጊዋ ጋር በመሄድ ልጃቸው እንደሚመጣ ስለነገሯት በዚህን ሰዓት ዳግምን በኃይሉን አስወግድ ብሎ የላከው ልጅ የኃይሉን ወንጀል በማጋለጥም ኃይሉ እስር ቤት እንዲገባ በማድረግ ሁለቱም እንግዲህ ብሌኔና እንዲሁም ዳግም ሁለቱም እናታቸውን ፍለጋ በሄዱበት ብሌን አሳዳጊም ብላ ሄዳ እንዲሁም ደግሞ እሱ እናቱ ያለችበትን በቃሉ መሰረት ያኛው ሰውዬ አሳየው። በዚህን ሰዓት በጣም ደስ በሚል ሁኔታ ብሌንን ሲያይ ዳግም አንቺ ደግሞ እዚህ ምን ታደርጊያለሽ ሲላትም አይ ምንም አለችው። የእናቴ ቤት ነው አለችው። ከዛም ምን ማለት ነው አለ። ብሌኔ ልጅ ያልኩሽ እሱ ነው። ምን ዳግም አለች። አዎ ትተዋወቃላችሁ እንዴ? እማዬ በሚገባ ነው የማውቀው። ዳግሜ ይቺ ብሌን ትባላለች። አንተን ሳጣ እሷም ከፍቷት ጎዳና ግቻት አጎቷ ጥሏት ያሳደግኳት ልጅ ናት አለችው። ይገርማል። አልገባኝም። አዎ አሳድጊያታለሁ። እሺ ያንቺን አባት እናት ማን ነው ያሳጣሽ? አጎቴ ኃይሉ ይባላል። ምን? የኔንም እናት ያሳጣኝ እኮ እሱ ነው። ስለዚህ እናትሽማ አልሞተችም አለች። እንግዲህ የዳግም እናት እማዬ ሙታለ ያላልሽኝም? ወድጄ ሳይሆን ተገድጄ ነው ልጄ። ኃይሉ አሁን እስር ቤት ስለገባ እኛ እውነታውን በቅርቡ ታገኘዋለሽ። ኃይሉ እኔን ሊገለኝ አልበለዛ ልጄን እንደሚገልብኝ አንቺን እናቷ ሞተች ብዬ ካላስረዳው አንቺንም እንዲሁም ደግሞ ዳግምን እኔንም ሊገለን ስለሆነ ጊዜ ይፈታዋል ብዬ አስረዳውሽ አለቻት። ምን አለች? አዎ ልጄ እውነታው ይሄ ነው። እንግዲህ ምን ላድርግ ተገድጄ ነው በማለትም እንግዲህ ለብሌን የተሰማቸውን ነገር የዳግም እናት ተናገሩ። እማዬ የብሌንን እናት አግኝተሻታልሽ አለ ዳግም። የብሌንን እናት አጣይቄ ላገኛት እንደሄድኩኝ አቶ በኃይሉ እየፈለግኳት መሆኑን ሰማ። ከዛም መልሶ አፍኖ ሊገለይ ሲል የኔን ፎቶ አየ። ይሄ ፎቶ የማን ነው ሲለኝም የራሴ ነው አልኩት። በዚህን ሰዓት አንተ በህይወት እንዳለህ ነገረኝ። እንግዲህ ብሌንን እንደዚህ ብለሽ ካላስረዳሻት ልጅሽ ዳግም በህይወት ስላለ እገለዋለሁ። ከዛ ደግሞ መጥቼ አንቺን እገልሻለሁ። ከዛ ብሌንን ሲለኝ ልጆቼ ከሚያልቁ ዝም ማለት ይሻለኛል ወይም ደግሞ ሞታለች ብዬ ነገሩ እስከሚረጋጋ ማስረዳት ነበረብኝ ሲሏትም ብሌን የመጨረሻ ልቧ ተሰበረ። ግን ደግሞ ደስም አላት። ይሄ ላንቺ ወንድም ለእኔ ልጄ ነው አለቻት። እማዬ በቃ ማንም የለኝም ማለት ነው፣ ስቃዬ የሚደራረብብኝ ማንም የለኝም አለች ብሌን። ብሌኔ እንደሱ አትበይ፣ እኔ ያለሁኝ። እንዴት እንደዚህ ልትይ ትችያለሽ?
እኔ ያለሁልሽ፣ ማንም ምንም አያረግሽም አለች አሳዳጊዋ። በዚህን ሰዓት ዳግም እዩልሽ ብሌኔ፣ አሁን የኔን እናት እንዳገኘኋት ሁሉ ያንቺም እናት በቅርቡ ትገኛለች። እናቴ በህይወት መኖሯን ከደረሰችባት ሩቅ አትሆንም ስትልም እዛን የምሰራበት አካባቢ ነው እኮ ብላኝ ነበር እማዬ አለችው። ምን አለ? አዎ በቃ እዛ ከሆነ እማዬ ይዛን ትሄዳለች። እሺ በማለትም እንግዲህ ብሌን እና ዳግም እንዲሁም ደግሞ የብሌን አሳዳጊ ሆነው ቀጥታ ሲሄዱ ወይዘሮ ሰላም ቤት ዘው ብለው ገቡ። ወይዘሮ ሰላም የብሌን እናት መሆኗን እውነታው ተረጋገጠ። እናትየዋም ብሌንን ይዘው እየየ ማለት ጀመረች ሰላም። እርሳቸውም እንግዲህ ፈጣሪ እናትና ልጅን ለያይቶ እዚህ ላደረሰ ደግሞ ይመስገን፣ ያንቺም የኔም ዛሬ የደስታችን ቀናችን ነው። እኔ ልጄ በህይወት አለ ስባል የሰማሁት ጊዜ ቀኑ አልመሽላል ነጋል ብሏል። ብሌንም ደግሞ እናትሽ በህይወት አለች ተብላ ስትነገር እንደማይነጋላት እንደማይመሽላት ስላወቅኩኝ ሁሉንም ነገር ልጄ እንኳ ናፍቆታችን ናውጣ ሳልል እያሯሯኩ ይዣት መጣሁ አሉ። ልጅሽን ያሳደግኳት እኔ ነኝ። ኃይሉ ጥሏት ነበረ። ይቺ ቃል ተብዮ ያመጣት ደግሞ ያንቺን ገንዘብ ለመውሰድ ለመዝረፍ እየፈለገች ናት። ብሌን ብዙ ጊዜ ከመርዝ እንዳዳነችሽ ነግራኛለች። ገለሽ ቤቱ በአንቺ ስም እስከሚሆን ድረስ ጠብቀሽ ቤቱን በአንቺ ስም ካደረገችልሽ ግዳያት ተብላ የተላከይ ልጅ ናት። ይሄ ደግሞ አረመኔው ወንድምሽ ነው እና እችን ብሌኔን አውጥቶ ጥሏት ጎዳና ላይ እኔም በዛን ሰዓት ልጄ ጠፍቶብኝ ይሄ ዳግም እየፈለግኩ ነበር። እሱንም ያገኘው ዛሬ ነው። አንቺም ከልጅሽ ጋር ተገናኘ በማለትም ለሰላም እንግዲህ የብሌን አሳዳጊ ሁሉንም ነገር በትንትና አድርገው ሲነግሯት ሰላምዬ እይይ ያለች አልቅሳ ከልጇ ጋር ተገናኘች። በዚህን ሰዓት እውነትን ልንገሯት ውለታ ገለታዋ አለብኝ እያለች ማልቀስም ጀመረች። ማሳደገው ሳያንስ እኔን እና ልጅን ለማገናኘት እየታገሉ ባሉበት ሰዓት የደረሰበትን ጥቃት በደንብ ስለነገሩኝ ይህን አልፈው አሁንም ስላገናኙኝ ለእርስዎ ቃላት የለኝም። እኔ እኮ ብሌኔ ሰራተኛ ሆና ስትመጣ የሆነ ውስጤ በጣም እሷን እያለ ነበረ። አዝና ማየት አልፈልግ፣ ውስጤ በጣም እየተሰቀቀ ነበረ። ለካ የእናት ወዴ ይጎተታል፣ ውስጡ ያውቃል። ለቃል ደግሞ ዝም ብዬ እንጂ ምንም አይነት ስሜት የለኝም። ይገርማል። ብዙ ጊዜ ከመርዝ እንዳስጣለችኝ አውቃለሁኝ፣ ግን ደግሞ አሁን ነው የገባኝ። ልጄ እንዴት እንደዚህ ትመርዘኛለች ብዬ አስባለሁኝ። እናም ቃል በዛን ሰዓት እሷ ላይ ያደረገችው ነገር ከባድ ነበረ። እኔም ልጄን እንደዚህ እንዴት ትያታለሽ በማለትም ለእኔ ያዘጋጀችውን እሷ ጠጣችውና በዛን ሰዓት ስትጠጣው ቃል ዘንድ ፍልፍል ብላ ወድቃ ኮረፋት ባፏ መጣ። በዛን ጊዜ ወተት ስትል ወተት ስንግታት ደህና ሆነች። እናም ወተት ይህን ነገር ተሳስተሽ እንኳ ወተት መድኃኒቱ አይምርም፣ ግን ደግሞ በፍጥነት ወተት ተጠጣሽ ይምርሻል ብሏት ስለነበረ ነው ለካ እያለች የብሌንና ሰላም እንግዲህ ማንባት ጀመረች። ልጄ ቅርበኝ፣ እዚህ እንኳ መጥቼ አግቼሽ ብሶትሽን ችግርሽን ልረዳሽ ስላልቻልኩኝ እኔ የሰው ልጅ አምኜ ተቀብዬ እየተንከባከብኩ ነበረ። ግን ደግሞ ይመስገነው ሁሉም ፈተና ለበጎ ነው። በኃይሉም የስራውን ስላገኘ ፈጣሪን አመሰግናለሁ አለች። ጭራሽ እስከ ዛሬ ያደረገብኝ ግፍ ሳያንስ ቀርቶ አሁንም ንብረቱን ዘሬ ወይም ደግሞ ከማህፀኔ ባልወጣች ልጅ ሊያዘርፈኝ ነበረ። እጅግ በጣም ያሳዝናል በማለትም ሰላም አለቀሰች። ዳግምም ከዚህ በኋላ እናንተ እናትና ልጅ ናችሁ፣ እማዬንም ከዛ ቤት አውጥቼ እዚህ የተከራየሁት ቤት እመጣለሁ። በቃ ከዚህ በኋላ እኔ እያለሁ እናንተንም ሆነ እናቴንም ማንም እንድነካ አልፈልግም። ስለዚህ ምንም እንዳታስቡ አለ። እዩልክ ዳግሜ፣ አንተ ጥሩ ልጅ ነህ፣ ምንም እንደማይነካ እናውቃለን። እናትህ እዛ
ያልተመቻቸው ቦታ ከሆኑ ያሉት እዚህ የቤት ኪራይ አላስከፍላችሁም፣ መታችሁ እዚሁ መኖር ትችላላችሁ አለች ሰላም። የቤት ኪራዩ ችግር የለውም ብንከፍልም ምንም አይደለም፣ ግን ደግሞ ከዚህ በኋላ ጥላቶቻችንን ተራርቀን ሳይሆን ቅርብ ሆነን እየተሳሰብን ልንጋፈጣቸው ይገባል። ብሌንም ትምህርቷን አቋርጣ ስለነበረ ትምህርቷን ትቀጥላለች። እናቴም ደግሞ የተሰቃየችውን ህይወት አሁን ልመልስላት ይገባል አላት። አታስብ ዳግም ልጄ፣ እኔም በምችለው ከጎናችሁ ነን። ከዚህ ጉድ አውጥቶ ተለያይቶ የኖረን እናትና ልጅ እናንተ ለ18 ዓመታት እኔ ደግሞ ለ10 ዓመታት ልጄን አጥቼ የኖርኩትኝ እንግዲህ እዚህ ደረጃ ያደረሰንም የፈተነንም ለበጎ ነው። እናም እኔ አው ብሌን የምትባል ልጅ አይታችሁ ከሆነ እያልሽ ፎቶ እያሳየች ጎረቤቶችን ስትፈላልጊ እንደነበረ የሆነ ሰው ነገረኝ። በዛን ሰዓት እኔም እንደዛ ነው ብዬ ስጠይቅ አዎ እሷም ብሌን የምትባል ጠፍቷባት እንደሆነ የምትፈላለግ ሴት ነበረች፣ ሰላም እባላለሁ ብላኛለች ሲለኝም በቃ የልጄን እናት አገኘኋት ብዬ ተደሰትኩኝ። ተደስቼ ልጄን ብሌንን ነይ በፍጥነት ድረሺ እና እናትሽን አግኝቻታለሁ ብዬ ከዚህ ከስራ ቦታ እንድትመጣ አደረግኳት። በዛን ሰዓት ቃል የምትባለዋ እቤት የታሰረችው እቤት ተቀጥራ የምትከታተላችሁ ለኃይሉ ደውላ የብሌን እናት በህይወት እንዳለች አውቃለችና ወደ እሷ አሳዳጊዋ ነግራት ወደዚህ ሊመጡ እንደሆነም ነገረችኝ በማለትም ደውላ ነገረችው። በዛን ሰዓት አንቺ እናቷ ሞታለች ብለሽ ካላስረዳሻት አንቺንም ልጅሽንም እሷንም እገላታለሁ ብሎ አንድ የጠገበ ጎረምሳ መጥቶ አፍኖ አሰቃየኝ። ነገር ግን እንደዛ ከማለቱ በፊት ሊገለኝ ነበር አመጣጡ። ቀጥ ሲልም ፎቶዬን ስላየ ዳግሜ ፎቶዬን ለካ አሳይቶ ስለነበረ ይሄ ፎቶ የማን ነው በማለትም ጠየቀኝ። እኔም ደግሞ የራሴ ስለው አይሽ ዳግም አንቺን እያፈላለገ ነው ልጅሽ ማለት ነው በህይወት አለ። ስለዚህ እሱ በህይወት ስላለ ልጅሽን እንዳልገለው ከፈለግሽ ብሌንን እናትሽ ሞታለች ብለሽ አስረጅ። አይ ምትይ ከሆነ ልጅሽን ደፍቼ ሬሳውን በቪዲዮ አሳይሻለሁ፣ ከዛ በኋላ አንቺን እገልሻለሁ ሲለኝም እኔም ደምን ባያለቀስኩ ሳልወድ በግዴ ልጄን ብሌንን እናትሽ ሞታለች ብዬ አስረዳዋት። እሷም አላመነችም ነበር። እንዴት እንደዚህ ታያለሽ? እናትሽ አለይ ብለሽኝ አይደል እንደ የመጣሁትም ብላ ጠየቀችኝ። እኔም ብሆን አይ እንደዛ አይደለም ልጄ፣ እንዴት ብዬ ላስረዳሽ ብዬ ነው ስላትም እሷም ለቅሷን ቀጠለችው። የተረገምኩ ነኝ ማንም ዘር የለኝም በማለትም አለቀሰች። ይህ ሁሉ ስቃይ ወድጄ አይደለም ይቅር በሉኝ በማለትም የብሌን አሳዳጊ ከሰላም ላይና ከብሌን ላይ ድፍት አሉ። እንግዲህ ዳግም አሁን ጠላታችንን ተገላግለነዋል። ምንም ቢሆን የራሳችንን ህይወት ነው የምንኖረው ከዚህ በኋላ እያለ አበሰራቸው። ሌላው አሁን ላይ ሁለቱም እናታቸውን አግኝተው ደስተኛ ናቸው። ግን ደግሞ ዳግም ቃል ፈልገዋለች። እሱ ደግሞ ብሌንን ነበር። አሁንስ እህቱ ያስባታል። ቻናሉን ሰብስክራይብ